ሰላም ጤና ይስጥልኝ በጌታ የተወደዳችሁ የህይወት ቴሌቪዥን አድማጮችና ተመልካቾች እንደምን ከረማችሁ ይሄ ልዩ ዝግጅት ነው እንግዲህ በዛሬው ዝግጅታችን ይዘን የቀረብነው አንድ ጉዳይ አለ በዚህ ጉዳይ ላይ ነው የምንነጋገረው በዚህ አመት የካቲት 9 እና 30 ላይ በአዲስ አበባ ከተማ መስቀል አደባባይ አንድ ታላቅ የሆነ የወንጌል ስርጭት መርሃ ግብር በቢሊግራም ኢቫንጀሊስቲክ አሶሲዬሽን እና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ትብብር ተካሂዶ ነበር ዝግጅቱ በሁለት ቀናት ውስጥ ተካሂዶ የተጠናቀቀ ሳይሆን ባሉት ከዛ ቀደም በነበሩት ወራት ከፍተኛ ዝግጅት ሲካሄድበት የነበረ ነው እንዲሁም ደግሞ ከመርሃ ግብሩ በኋላም የተለያዩ ዝግጅቶች እየተሰራበት እንዳለ ይታወቃል እንግዲህ ይህ ታላቅ የሆነ የወንጌል ስርጭት መርሃ ግብር ትኩረቱ አፈጻጸሙና በድህረ መለኮታዊ ጉብኝት ለኢትዮጵያ በአሁኑ ጊዜ በቢሊግራም ኢቫንጀሊስቲክ አሶሲዬሽን ምን እየተሰራ እንዳለ እንግዲህ ለእናንተ ለተመልካቾቻችንና ለአድማጮቻችን ግልጽ ለማድረግ ሁለት ወገኖችን ወደዚህ ስቱዲዮ ጋብዣለሁ ሁለቱም የአገልግሎቱ ከፍተኛ ኃላፊዎች ናቸው ራሳቸውን በማስተዋወቅ ወደ እንግዲህ ቃለ ምልልሱን አብረን እናደርጋለን እንግዲህ ከዚህ መሸጋገሪያ በኋላ ቀጥታ ወደዚህ ወደ ውይይታችን እንዘልቃለን አብራችሁን ቆዩ የእግዚአብሔር አምላክ በየቀኑ ከበርካታ ሰዎች ጋር እንገናኛለን ደግሞ በብዙ የህይወት ውጣ ውረዶች ውስጥ እናልፋለን ድንገት ሁላችንም ቆም ብለን ዙሪያችንን ብንመለከት ምን ይፈጠር ይሆን መጽሐፍ ቅዱስ እንድሪያስ ስለሚባል አንድ ሰው ይነግረናል እንድሪያስ ስለ ጌታ ኢየሱስ ለቤተሰቡ የመናገር ዕድልን አግኝቷል ከወንድሙ ጋር ተወያየ ወደ ኢየሱስም አመጣው አንተም ልክ እንደ እንድሪያስ የወንጌል ማብሰሪያ ቦታ የምትኖርበት ቤት የምትሰራበት መስሪያ ቤት የምትማርበት ትምህርት ቤትና በተለያየ የህይወት አጋጣሚ የምትደርስባቸው ስፍራዎች ሊሆኑ ይችላል እንድሪያስ በግል የወንጌል ስርጭት እንዴት እንደሚደረግ ምሳሌ ሆነን አልፏል ሁላችንም የሱን አርአያ በመከተል በዙሪያችን ያለውን ዓለም በእግዚአብሔር ፍቅር እንድንደርስ እንችላለን እንድሪያስ ሌሎችም በወንጌል ከመድረሱ በፊት ቀኑን ሙሉ ከኢየሱስ ጋር በጸሎት ያሳልፍ ነበር ዛሬ ጌታ ኢየሱስ ክርስቶስ በአካል ከኛ ጋር ባይኖርም እንኳን በጸሎት ከርሱ ጋር ልንነጋገር እንችላለን እኛም ስንጸልይ እግዚአብሔር ጸሎትን ሰምቶ ሰዎችን እንደሚለውጥ እንገነዘባለን እንድሪያስ በህይወቱ ከሰዎች ጋር ጓደኝነት ለመፍጠር መንገድ ይፈልግ ነበር ከዚህም የተነሳ ዘመዶቹን እንዲሁም ታዳጊዎችን ወደ ኢየሱስ አምጥቷል ልክ እንደ እንድሪያስ ስለምንጸልይለት ሰው ወደ ቤተክርስቲያን ስለመሄድና ስለ መለኮታዊ ጉብኝት ለኢትዮጵያ መርሃ ግብር ልንነጋገር እንችላለን በዝግጅቱ ላይ ይዘናቸው በመገኘት በኋላም ሕይወታቸውን ለክርስቶስ ለመስጠት የወሰኑትን መከታተል እንችላለን በማንኛውም ጊዜና በማንኛውም ሁኔታ ውስጥ ያሉ አማኞች ሁሉ አንተም ጭምር እንድሪያስን ልትሆን ትችላለህ አንቺም እንድሪያስን ልትሆን ትችያለሽ እኔ እንድሪያስ ነኝ እንድሪያስን ለመሆን ራስዎን ይሰጣሉ የእግዚአብሔር አምላካችን ስም የተባረከ ይሁን ተመልካቾቻችን ቀደም ሲል ከመሸጋገሪያው በፊት እንዳስተዋወቅኳችሁ ሁለት የቢሊግራም ኢቫንጀሊስቲክ አሶሲዬሽን የሥራ ኃላፊዎች ከኛ ጋር አሉ ራሳቸውን ያስተዋውቃሉ የሥራ ድርሻቸውን እና እንዲሁም ደግሞ ለመጠይቃቸው ጥያቄ ውይይት ምላሽ ይሰጣሉ ማለት ነው በቅድሚያ ከርሶ ልጀምር አመሰግናለሁ ስሜ አዲስ ያማዶ ይባላል በቢሊግራም የወንጌል አገልግሎት የኢትዮጵያ ቢሮ አስተባባሪ ነኝ አመሰግናለሁ እኔም ስሜ ያሬድ አሻግሬ ይባላልው በቢሊግራም የወንጌል አገልግሎት የስልጠና የማማከርና የክትትል ክፍል አስተባባሪ ነኝ እግዚአብሔር የተመሰገነ ይሁን እንኳን ደህና መጣችሁ ወደ ስቱዲዮአችን እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እና በቢሊግራም ኢቫንጀሊስቲክ አሶሲዬሽን የተካሄደ መርሃ ግብር ነበረ በአሁኑ ጊዜ ግን የቢሊግራም ኢቫንጀሊስቲክ አሶሲዬሽን አሁናዊ ገጽታ ምን ይመስላል ይሄንን አቶ አዲስ ቢነግሩ አመሰግናለሁ የቢሊግራም
ወንጌል አገልግሎት ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በዚህ ዓመት ሲያከናውን የቆየው በተለያዩ ደረጃዎች የነበሩ ስራዎች ናቸው። በአሁኑ ጊዜ እየተደረገ ያለው በአብዛኛው የክትትል የድጋፍ እና ደግሞ የቀጣይነትን የማረጋገጥ ስራዎችን ነው እየሰራን የምንገኘው። ክትትልን በሚመለከት በዋናነት ትኩረት የምናደርገው በሂደቱና በተለይም ደግሞ በመስቀል አደባባይ በሁለቱ ቀን ክርስቶስን ለመከተል የወሰኑ ሰዎች በንስሐ የተመለሱ ሰዎች ክትትል በቤተክርስቲያናት አማካይነት መደረጉን ዕለት በዕለት በመከታተል ላይ እንገኛለን። ለእያንዳንዱ ቤተክርስቲያን ደግሞ የተመደቡ ሰዎች ስላሉ እነዚህን የመከታተል የማሳደግ ስራዎች የቤተክርስቲያን ስለሆነ ያ መፈጸሙን በተለያዩ መንገዶች ክትትል እያደረግን ነው። ሁለተኛው የክርስቲያናዊ ሕይወትና ምስክርነት የስልጠና ድጋፍ ደግሞ እንደዚሁ እንሰጣለን። የወሰዱም ያልወሰዱም ቤተክርስቲያናት ይህን ስልጠና የራሳቸው አድርገውት በአዲስ አበባ በሸገርና በክልሎች ማሰልጠን እንዲቀጥሉ ልዩ ልዩ ድጋፎችን በመስጠት ላይ እንገኛለን። ከነዚህ ድጋፎች ደግሞ አንዱ የስልጠና ግብአት የሚሆኑ የስልጠና ልዩ ልዩ ማቴሪያሎችን በተለይም የአሰልጣኞች መምሪያ የሚባል አለ። ይሄንንና ሌሎችንም ልዩ ልዩ ማቴሪያሎችን በመስጠት ላይ እንገኛለን። የዚህም ዓላማ ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት አባል ቤተ እምነቶችና ህብረቶች በቢሊግራም የወንጌል አገልግሎት ላይ ተደግፈው እንዲቀጥሉ ሳይሆን ራሳቸው እንዲያስገዱት የራሳቸው ኃላፊነት ስለሆነ ለነሱ የማሸጋገር ለነሱ ምቹ ሁኔታ የመፍጠር ስራዎችን እና ቀጣይነቱንም እንደገና ደግሞ በሰፊው ክልሎች ላይ ስላልሄድን ቤተ እምነቶች ወደ ክልሎች ይዘው እንዲሄዱ የራሳቸው እንዲያደርጉ ይሄን በመስራት ላይ ነው የምንገኘው ከካውንስሉ ጋር በመተባበር። እንግዲህ አሁን እርሶም እንደጠቀሱት ከቢሊግራም ኢቫንጀሊስቲክ አሶሲዬሽን ጋር ካውንስሉ በመተባበር ይሄን ስራ እየሰራ እንዳለ ይታወቃል። በተለይ የቢሊግራም ኢቫንጀሊስቲክ አሶሲዬሽን በአዲስ አበባና ሸገር ከተሞች ላይ ያተኮረ ስልጠና ያካሄድ እንደነበረ ሰምተናል። ምንድነው ይሄ ስልጠና? ዝግጅቱስ እንዴት ነበረ? አሰልጣኞችንም ሰልጣኞችንም ሰልጣኞችንስ እንዴት አገኛችሁ? እስቲ ስለዚህ ጉዳይ ያሪድ። አመሰግናለሁ። እንግዲህ ዝግጅቱ የተጀመረው ከአንድ ዓመት ቀደም ብሎ ነበረ። የተጠቀምነው የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል የሚጠቀመውን ስትራክቸር መዋቅር በመጠቀም አዲስ አበባን በአምስት ስትራክቸሮች ይከፍላል። የሰሜን ምስራቅ፣ ደቡብ ምዕራብ፣ ሰበታና አካባቢው ሸገርን አካቶ በእነዚህ እና ደቡብ ክላስተር የሚባላልና በዚህ ክላስተር በመጠቀም አብያተ ክርስቲያናትን ማቀናጀት ነው የጀመርነው መጀመሪያ እና የክላስተሩን አመራሮች በማግኘት በእነሱ በኩል በእነሱ ስር ያሉ አብያተ ክርስቲያናቶችን አገኘን፣ አባላትን መመልመል ጀመርን። በዋነኝነት ትኩረት ያደረግነው የወንጌል ስርጭት ቲሞችን፣ የቤተ ክርስቲያን አመራሮችን፣ የወጣት መሪዎችን እንዲሁም ወንጌል ላይ መነሳሳት ያላቸውን ሁሉ ማሰልጠንና ማስታጠቅ ላይ ነበር ትኩረት ያደረግነው። በአጠቃላይ 4 ወር አካባቢ ፈጀ የስልጠና ዝግጅት ነበረ። በዛም 330 ስልጠናዎችን በአዲስ አበባና በሸገር አካባቢ ሰጠናል። በአማርኛም በኦሮምኛም ስልጠናዎቹ ተዘጋጅተው እነዚሁ ማቴሪያሎች ነበር ያቀረብናቸው፣ የአሰልጣኝ መምሪያ ላይ የጠቀስናቸው። ስለዚህ በ330 ስልጠናዎች ወደ 26500 አካባቢ ሰልጣኞችን ለማሰልጠን ችለናል በ4 ወር አካባቢ። ይሄ ትልቅ ስኬት ነበረ። ከእቅዳችን ከ100% በላይ ነበረ እና በስልጠናው አብያተ ክርስቲያናትን ለወንጌል ማነቃቃት ነበር ዓላማው። አንተም ቀደም ብለን እንደገለጽከው የ2 ቀን ጉዳይ አልነበረም ዝግጅቱ። አብያተ ክርስቲያናት ላይ መሰረታዊ የሆነ ለውጥ ወንጌልን በተመለከተ ለውጥ የሚያመጣ ስራ ነበር የተሰራው። ስለዚህ ከፍተኛ ንቅናቄ ነው የፈጠረው። ለስልጠናው እንደ ግብአት የተጠቀምንባቸው ደግሞ 2 እንደ ፓይለት ፕሮጀክት ብለን ልንወስዳቸው እንችላለን። ጥር 8 እና ህዳር 8 እና ጥር 4 ያደረግናቸው እኔ እንድሪያስ ነኝ የሚል ንቅናቄ በአዲስ አበባና በሸገር ባሉ አብዛኞቹ አብያተ ክርስቲያናት 2ቱን እሁዶች ህዳር 8 እና ጥር 4ን በመጠቀም አማኞች ሁሉ እኔ እንድሪያስ ነኝ በሚል ስለ እኔ እንድሪያስ ነኝ በኋላ እንናገራለን፣ ግን አማኞች ሁሉ ለጓደኛቸው፣ አብሮ ሰራተኛቸው፣ ለቤተሰባቸው የሚመሰክሩበትን
ንቅናቄ ለመፍጠር ነበረ። በጣም ውጤታማ ነበር። በጣም ብዙ ቤተክርስቲያናት ተሳትፈው ነበረ። ስለዚህ በአጠቃላይ ይሄን ያህል ሰዎች አሰልጥነን ነበር። መጨረሻ ላይ ከ26500 በላይ ሰልጣኞች መካከል ደግሞ አማካሪዎችን መምረጥ ስለነበረብን ወደ 11000 አማካሪዎችን ፊልተር ለማድረግ ችለናል። ከነዛ መካከል ደግሞ አማካሪነት ምን ማለት ነው የሚል ገለጻ አድርገን ለዝግጅቱ ለሁለቱ ቀናት ወደ 5710 አሰልጣኞችን አጣርተን አዘጋጅተን ነበረ። ዝግጅቱ ላይ እንዳየ ነው። እዚህ ላይ ያሬድ በጠቀስከው ነገር ላይ እንግዲህ ይሄ ሁሉ ስራ በሚሰራበት ጊዜ 6500 በላይ ሰዎች ስልጠናውን ሲካፈሉ በካውንስሉ ስር ያሉ ህብረቶችንም አብያተ ክርስቲያናትንም ሁሉ ተጠቅማችሁ ነው። በአብያተ ክርስቲያናት መካከል አንዳንድ ልዩነቶች ለዚህ እንቅፋት አልሆነም? ምናልባት በኋላ ተግዳሮቶቹን ልንመጣ እንችላለን፣ ግን አሁን እንዲሁ ጠቅሶ ለማለፍ ያህል ማለት ነው። ጥሩ ነው። አዎ በተለይ ስልጠናውን ስንጀምር ከፍተኛ ተግዳሮት ነበረ። አንደኛ የቢሊግራም አገልግሎት ኢንተርናሽናሊ ቢታወቅም በኢትዮጵያ ደረጃ አዲስ እንደመሆኑ የተአማኒነት ጉዳይ ነበረ። ሁለተኛ በካውንስሉና በቤተክርስቲያናት ህብረት መካከል የነበረ ውጥረት ነበረ። ያልተፈቱ ችግሮች ነበሩ። እነዛም ችግሮች እኛ በካውንስል ተመዝግበን ከካውንስሉ ጋር ስለነበረ የምንንቀሳቀሰው በጣም ከፍተኛ ተግዳሮት ነበረ። ግን ከጸሎትና የተለያዩ ዲፕሎማቲክ ስራዎችን በመስራት መሪዎችን በማነጋገር በማወያየት ዋናው ስራው የስትራክቸር እና የተለያየ መዋቅራዊ ጉዳዮች ሳይሆን የቢሊግራም የወንጌል አገልግሎት አማኞችን ለወንጌል ማነሳሳት ነው። ወንጌል ደግሞ የካውንስሉ ወይም የቤተ ክርስቲያናት ሳይሆን የመላው ወንጌላውያን አማኞች ስራ ስለሆነ ይህንን በማሳመን ሁሉም በራቸውን ክፍት እንዲሆኑልን አድርጓል። ተግዳሮቶች ቢኖሩም እንዳልኩት በጸሎትና በብዙ ንግግርና ውይይት መፍታት ችለናል። ያም ጥሩ ውጤት እንድናመጣ ረድቶናል። መልካም ነው። እንግዲህ ይሄ ሁሉ የካቲት 29 እና 30 ለተካሄደው የመለኮታዊ ጉብኝት ለኢትዮጵያ መርሃ ግብር ነበርና እንዴት ነበር አፈጻጸሙ? ጋሻዲስ። እሺ፣ አመሰግናለሁ። የመለኮታዊ ጉብኝት ለኢትዮጵያ አፈጻጸም ያው አመቱ ሙሉ ሲሰራበት የቆየ ስራ ነው። ግን የዛ ማጠቃለያ ደግሞ የካቲት 29 እና 30 በመስቀል አደባባይ ወደ ግማሽ ሚሊዮን የሚያህል ህዝብ በተገኘበት በታሪክ ለመጀመሪያ ጊዜ መስቀል አደባባይ ለሁለት ቀን ተዘግቶ በመንግስትም ትብብር በወንጌል አማኞች አብያተ ክርስቲያናትም ትብብር ከፍተኛ የህዝብ ቁጥር የተገኘበት ነው በታሪክ። ያም ደግሞ ቀጥታ ይዛ ለተገኘው ህዝብ ብቻ ሳይሆን በቀጥታ ስርጭት በብዙሃን መገናኛ በኢትዮጵያ ውስጥና ከኢትዮጵያ ውጭ ለሚገኙ የአማርኛ ተናጋሪ ለሆኑት ሁሉ የተላለፈ ትልቅ ፕሮግራም ነው በታሪክ። ይዘቱ ያው በዋናነት የዝማሬና የአምልኮ ጊዜ ነበረ። በጣም በርካታ የሆኑ መዘምራን ከሀገር ውስጥም ከውጭ ሀገርም መጥተው የዝማሬ እንደገና ደግሞ የአምልኮ ጊዜ በጣም በልዩ ሁኔታ የተደረገበት ነበር። በተጨማሪና በዋናነት ግን ፍራንክሊን ግራሃም ደግሞ የወንጌል ስብከት ያቀረቡበት ነው። ይህ ዋና ዓላማ ነው። ሰዎች ንስሐ እንዲገቡ ወደ እግዚአብሔር መንግስት እንዲመለሱ ወንጌል የተሰበከበት ዋና ዓላማውም ስለነበረ በዚህም በኩል ከፍተኛ አፈጻጸም ነበር ማለት እንችላለን። ህዝቡ ደግሞ ከሞላው ሸገርና ከአዲስ አበባ ብቻ ሳይሆን ከክፍለ ሀገር ሁሉ የመጣ ህዝብ ስለነበር ለዛ ህዝብ ሁሉ ትራንስፖርት በምቹ ሁኔታ በማቅረብ አስፈላጊ የሆኑ የማማከር የማስተናገድ የመጀመሪያ ሕክምና እርዳታ የጸሎት ከፍተኛ የሆነ ቅንጅት የነበረበት አገልግሎት ነው። እንግዲህ ለኢትዮጵያ ወንጌል አማኞች ትልቅ ትምህርት ትልቅም ደግሞ ወደፊት አቅጣጫ ያሳየ ፕሮግራም ነበር ማለት እንችላለን። አብያተ ክርስቲያናት ተባባሪዎች ነበሩ። ምን ነበር ምላሻቸው? ይሄ ፕሮግራም ከመነሻውም ሲጀመር ሁሉም የወንጌል አማኞች እንዲሳተፉበት የተዘረጋ ፕሮግራም ስለሆነ በእኛ ባለን መረጃ ሁሉም ተሳትፏል ማለት እንችላለን። አንዳንድ መለስተኛ የሆኑ የውስጥ ጉዳዮች ቢኖሩም እንኳን ግን በወንጌል አንዴ መሆን ሁኔታ በሁሉም አብያተ ክርስቲያናት ታይቷልና ይሄ በጣም ከተገኙ ውጤቶች ትልቁ ነው ማለት እንችላለን። ሁሉም
ለምሳሌ በሸገርና አዲስ አበባ ባለን መረጃ መሰረት ከ1600 በላይ ቤተክርስቲያናት ናቸው በመረጃችን ውስጥ ያለው። ግን ሌሎች ደግሞ ከክፍለ ሀገር ሁሉ እየሰሙ እየመጡ የተሳተፉ እንዳሉ እናውቃለን ከዚህ ቁጥር ውስጥ። ስለዚህ ከፍተኛ የሆነ የወንጌል አማኞች አብያተ ክርስቲያናት አጥቢያዎችና ማህበረ ምዕመናን ሙሉ በሙሉ የተሳተፉበት ነበር። መልካም ነው። እንግዲህ ሰልጣኞችን አሰለጠናችሁ፣ አማካሪዎችንም አዘጋጃችሁ፣ አብያተ ክርስቲያናትን አስተባበራችሁ፣ ፕሮግራሙ መርሃ ግብሩ ተካሄደ። እንግዶችም ከዛ መጥተው በተለይም ሬቨረንድ ፍራንክሊን ግራሃም በመስቀል አደባባይ ለ2 ቀናት ስብከት ሰበኩ። ውጤቱ ምን ነበር እስቲ ያሬድ? ውጤቱ እንግዲህ ወደ ፊገራቲቭ ወይም ቁጥር ነክ ጉዳዮች ከመሄዳችን በፊት ትልቁ ውጤት መንፈሳዊ አየሩን መቀየሩ ነበረ እና በጣም ከፍተኛ የበዓል አይነት ወይም የፌስቲቫል አይነት ስሜት ፈጥሮ ነበረ። በአዲስ አበባም በሸገርም በመላው ሀገሪቱ እግዚአብሔር ምድራችን በዋነኝነት እንግዲህ ሞቶ መለኮታዊ ጉብኝት ለኢትዮጵያ ነበርና እግዚአብሔር በእውነትም ምድራችን እየጎበኘ እንደሆነ ማሳያ ነገሮችን አይተናል። በጣም የተለቀቀ መንፈሳዊ አየር ነበረ። በእለቱ በጣም እንጸልይ ነበረ። እንግዲህ ለረጅም ጊዜ አብረን ነበርን ስንጸልይ። ዝግጅቱ ጸሎትንም በጣም ጥልቅ ጸሎትንም ያካትት ስለነበርና በጣም የተለቀቀ መንፈሳዊ አየር ነበር። ከመንፈሳዊ አየሩ በተጨማሪ ኢቭን የምናየው ፊዚካል ወይዘሩ እንኳን በጣም ተመጣጣኝ ነበረ። ለረጅም ሰዓት በጣም ከባድ ሙቀት የነበረበት ወቅት ነበረ። የዕለቱ ዕለት ጸሎታችን ምን ነበር? ሰው ድንጋይ ላይ ስለሆነ አብዛኛው ሰው የሚቀመጠው ሙቀቱ እንዳያስቸግረው እግዚአብሔር አየሩን ተቆጣጠር እያለን እንጸልይ ነበረ እና ምልክት የሚሆን ከዕለቱ አንድ ቀን ቀደም ብሎ በጣም ሪፍሬሽንግ የሆነ ዝናብ ነበረ። ያ በጣም እውነትም መለኮታዊ ጉብኝት እንደሆነ ማሳያ ነበረ። ከዕለቱም ቀጥሎ ባሉት 2 ቀናት ልክ በበዓል ማግስት እንደሚሰማው አይነት ፊሊንግ ከተማ ውስጥ ይሰማ ነበር። በጣም ከፍተኛ መነጋገሪያ ነበረ። ስንንቀሳቀስ በአካባቢው ወቅ ስናደርግ የነበረው የተለቀቀ ነገር በጣም የሚገርም ነበረ፣ እስካሁንም ድረስ የዘለቀ። ይሄ መንፈሳዊ አየሩን በተመለከተ ነው። ወደ ቁጥር ስንመጣ የተመዘገበ ወደ 5100 አካባቢ ሰዎች ለጌታ ምላሽ ሰጥተዋል። በንስሐ አዲስ ጌታን በመቀበል ጌታን የበለጠ ማወቅ እፈልጋለሁ የሚል ምላሾችን የሰጡ በካርድ ብቻ የሰበሰብነው 5100 ሰዎች ነበሩ። ከዛ በኋላ ደግሞ በስልክና በተለያየ አይነት መንገድ ያው ላይቭ ተላልፎ ነበር በአገሪቱ በመላው አገሪቱ። ስለዚህ በያሉበት ስፍራ መልእክቱን የፍራንክሊን ግራሃምን መልእክት ሰምተው ምላሽ የሰጡ በጣም ብዙ ሰዎች ነበሩ። ካርድ ላይ ምላሽ ያልሰጡ በዛን ቀን ከዕለቱ በኋላ ወደ ቤተክርስቲያናት ወደ ተለያዩ ቤተክርስቲያናት እየሄዱ ጌታን መከተል እፈልጋለሁ እያሉ ምላሽ የሰጡና የተነኩበት መነሻ የካቲት 29ና 30 መስቀል አደባባይ የነበረው ፕሮግራም እንደነበረ የተናገሩ ሰዎች እንዳሉ መረጃዎቹ ደርሰውን ከቤተክርስቲያናት የተለያዩ የማማከር ስራ ስንሰራ በእናንተ ፕሮግራም ጌታን ያገኙ ይሄን ያህል ሰዎች መጥተው ነበር የሚሉ ሰምተናል። ስለዚህ በካርድ ከተሰበሰበው ውጪ በጣም ብዙ ሰው ለጌታ ምላሽ እንደሰጠ አይተናል። ይሄ ትልቅ ነገር ነበረ። ከተሰበሰቡት ሰዎች ውስጥ ደግሞ 4800 ያህሉን ፊልተር አድርገን ለአብያተ ክርስቲያናት ደግሞ ክትትል ለደቀ መዝሙርነት ትምህርት እንዲከታተሏቸው መመደብ ችለን ነበር። ክትትሉም በጣም የተጠናከረ ነበር። ስለዚህ ከሞላ ጎደል በጣም እግዚአብሔር በትክክል ጉብኝቱን ያሳየበት ውጤት እንዳገኘን ማየት እንችላለን። ቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ቸርች አይደለም፣ ወይም ደግሞ እንደ ቤተክርስቲያን የተዋቀረ ተቋም አይደለም። አገልግሎት ከሆነ ያን ሁሉ ህዝብ ምን አደረጋችሁ? ጌታን የተቀበለው። በጣም ጥሩ። እንግዲህ ከመጀመሪያ ጀምሮ ስልጠናውን በምንሰጥበት ጊዜ ይህንኑ መልእክት እናስተላልፍ ነበር። ቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን ቤተክርስቲያን አይደለም፣ ወይም ቤተክርስቲያን የማቋቋም ዓላማ የለውም። ወንጌልን ማሰራጨት ብቻ እና እዚህ ላይ እንደምናየው ቃሉን መስበክ፣ ያው ቢሊ ግራሃም የሚታወቁበት ቃሉን ስበክ በሚል ቃሉን የእግዚአብሔርን ቃል የወንጌሉን ቃል የማዳኑን ቃል መናገር
ነው ትልቁ ትኩረቱ። ስለዚህ አብያተ ክርስቲያናትን ለወንጌል ማደራጀት፣ ማስታጠቅ፣ ማቀናጀትና ከዛ በኋላ ለወንጌሉ ቃል ምላሽ ሰጥተው የሚመጡ ሰዎችን የራሱ ማድረግ ሳይሆን መልሶ ወደ አብያተ ክርስቲያናት መላክ ነው ዓላማው። ይህንም በተደጋጋሚ እንናገር ነበር። የቢሊግራም አገልግሎት በየሀገሩ የሚታወቅበትም ስራ እንደሆነ ይታወቃል። ስለዚህ ምንድነው ያደረግነው? 5100 ሰዎች ምላሽ ሲሰጡን ከነሱ መካከል የዴሌጌሽን ቲም ወይም የምደባ ቲም ከ14ቱም የካውንስሉ አባል ህብረቶች አውጣጣንና ሰዎቹን በመለሱት መልስና በሰጡት አድራሻ መሰረት የት ቢመደቡ ጥሩ ነው በሚል በጸሎትና በጥሩ ምክክር መንፈስ በመነጋገር ወደ አብያተ ክርስቲያናት ነው የመደብናቸው። ስለዚህ አብያተ ክርስቲያናት በያሉበት ሰዎቹ በሞሉት አድራሻ መሰረት ወደሚቀርባቸው ቦታዎች መደብን። አንዳንዱ 20 ሰው የደረሰው አጥቢያ አለ፣ እስከ 50 ሰው የደረሳቸው አጥቢያዎች አሉ። ጌታን ያገኙና ለክትትል የተመደቡ ማለት ነው። በሞሉት ፎርም መሰረት አንዳንዱ ደግሞ 2ም 3ም የደረሳቸው ደግሞ አብያተ ክርስቲያናት አሉ። እዚህ ላይ ምንም የተለየ ኢንተረስት ኖረው ሳይሆን ሰዎቹ የሰጡት አድራሻ ቅርብ የሆነው አድራሻ የት ነው፣ እዛ አካባቢ ምን ቸርች አለ ተብሎ ያ ዴሌጌሽን ቲም የተቋቋሙ የምደባ ቲም ነበር ምደባውን ያደረገው። ዴሌጌሽን ቲሙ በጣም ፌር በሆነ መንገድ ነበር የሚንቀሳቀሰው። ለምሳሌ ከቃለ ሕይወት ቤተክርስቲያን የተመደበው ሰው ወደ ቃለ ሕይወት አይደለም የሚመደበው። እዛ አካባቢ ቅርብ የሆነ ምን ቤተክርስቲያን አለ ይልና እርስ በርስ ሲነጋገርና አይ ገነት ቤተክርስቲያን ቅርብ አለች ወይም እንደዚህ የሚባል ቤተክርስቲያን አለ ሲል ስለዚህ ወደዛ ብንመድበው በሚል የእግዚአብሔርን መንግስት አንድነት በሚያሳይ መንፈስ ነበር ዴሊጌት የተደረጉት ሰዎቹ። በጣም ጥሩ መንፈስ ነበረ ከመጀመሪያው እስከ መጨረሻው። ስለዚህ ክትትሉንም በእንደዚህ አይነት መንገድ ነበር ያደረግነው። እንግዲህ በዚህ አይነት ሁኔታ ይሄ ከተሰራ እንደገና አማኞችን በየቦታው ከመደባችሁ ከዚህ በኋላስ ምን ያህል ነው የክትትሉ ስራ እየተሰራ እንዳለ በምንድን ነው ማወቅ የሚቻለው? አብያተ ክርስቲያናት ወይም ቤተ እምነቶች ይህንን ስራ በእርግጥ እየሰሩ እንዳለ እንዴት ነው እየተከታተላችሁ ያለው? ገሸዲስ ይሄ ከመነሻውም የታቀደ ስለሆነ የመጨረሻ ላይ የመጣ ስራ አይደለም። ከመነሻውም ስልጠና የተዘጋጀው ለዚህ ዓላማ ነው። የመጀመሪያ ክርስቲያናዊ ህይወትና ምስክርነት የሚለው ስልጠና ዓላማ ይሄ ታስቦ ነው መጀመሪያ ነው የተዘጋጀው። ከዛ ደግሞ የማማከር ስራዎችን የሚሰሩ የሰለጠኑትም ይሄ ታስቦ ነው። በኋላ ሰዎች ክርስቶስን ለመከተል በሚወስኑበት ጊዜ የሚያማክሩ የሚከታተሉ በየቤተ ክርስቲያኑ ያስፈልጋሉ። ከየቤተ ክርስቲያኑ እነሱ ከዛ ደግሞ ሶስተኛ ደረጃ ላይ ክትትል ቅድም የተዋየ ነው። ክትትል ማድረግ በዋናነት ኃላፊነቱ የአጥቢያ የማህበረ ምዕመናን ኃላፊነት ነው። የቢሊግራም የወንጌል አገልግሎት የማስታወስ የመከታተል የተደረሳችሁ የማለት ሪፖርት መልሶ የመቀበል ነው እንጂ ሙሉ በሙሉ ባለቤትነት ሙሉ በሙሉ ኃላፊነት ቅድም ያሬድ እንዳለው እነዚህ ከተለያዩ ቤተ እምነቶች የተወጣጡ ምደባ ያደረጉ አገልጋዮችና መጋቢያን ባደረጉት መሰረት እያንዳንዱ አጥቢያ እያንዳንዱ ማህበረ ምዕመናን የመከታተል የማሳደግ ደቀ መዝሙር የማድረግ ስራ ሙሉ በሙሉ የቤተ ክርስቲያን ነው። የቢሊግራም አገልግሎት ቤተ ክርስቲያን አቋቁመም ሚኒስትሪ ሆኖም ለመኖር አይደለም። ይሄን ዓላማ ቤተ ክርስቲያንን ለማገዝ ቤተ ክርስቲያንን ወደ ወንጌል ትኩረት ለማምጣት ስለሆነ ስለዚህ ይሄኛውን ቀጣይ እንዲሆን ደግሞ የምናደርገው ምንድነው? የቢሊግራም የወንጌል አገልግሎት ባለፉት 70 ዓመታት ከ185 ሀገሮች በላይ የነበረውን ልምድ ነው ለኢትዮጵያ ቤተ ክርስቲያን ያስተላለፈው። ስለዚህ ሙሉ በሙሉ አስተላልፈናል ማለት እንችላለን። በአሁኑ ጊዜ ቀጣይ ምናልባት የምናረጋግጥባቸው መንገዶች አሉ። በቂ አሰልጣኞች አሉ ወይ? በቂ ማቴሪያል ወደፊት ሊቀጥሉ ይችላሉ ወይ? አሁን ለጊዜው እኛ እንሰጣለን፣ ግን ወደፊት መቀጠል ያለበት የኢትዮጵያ ወንጌል አማኞች ቤተክርስቲያን ናት እንጂ የቢሊግራም የወንጌል አገልግሎት አይደለም። ይሄን ደግሞ እያደረግን ነው። የዱላ ቅብብሎሽ አይነት ነገር ነው የምናደርገው። ሙሉ በሙሉ ቤተክርስቲያናት በተለመደው በነሱ ማዕቀፍ አማካይነት ይሄንን መልካም የሆነውን ተሞክሮ እንዲቀጥሉበት ነው እያደረግን ያለው። ስለዚህ የኛ ክትትል ለተወሰነ ጊዜ ነው የሚሆነው። ሙሉ በሙሉ የክትትል ስራም ጭምር ስልጠና ነው እንዴት እንደሚከታተሉ የጳውሎስን ህይወት ምሳሌነት ወስደን ስልጠና የተሰጠው ክትትልንም ጭምር ነው። ስለዚህ ቤተክርስቲያን ድሮም ታውቃለች፣ ግን የበለጠ ብዙ መዘናጋት ስላለ ብዙ ክፍተት ስላለ ክትትል በብዙ መንገዶች በተለይ በ5 መንገዶች በጳውሎስ በሐዋርያ ቅዱስ ጳውሎስ ምሳሌነት የተሰጠ ስለሆነ
ቤተክርስቲያናት ያደርጋሉ ብለን ነው የምናምነው፣ ያጸናሉ ብለን ነው የምናምነው፣ እንደገና ደግሞ ያባዙታል ብለን ነው የምንጠብቀው። ስለዚህ ይሄንን ምናልባት ጥያቄን የሚቀጥለውን ጥያቄን ጭምር ነካ አድርገህ ነው ያለፍከው ጋሽ አዲስ። ምንድነው አሁን የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ቀጣይ የሥራ ድርሻው ምንድነው? እስከዚህ ነው ይሄን እንትን ካለ በኋላ ስታክ ያደርጋል ወይስ ቀጣይ ሆነ የሥራ ድርሻ ተግባራት አሉ? ምን ሊሆኑ ይችላሉ ብለህ ትላለህ አንተ? የቢሊ ግርሃም የወንጌል አገልግሎት ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፈቃድ ያለው ህጋዊ ተቋም ነው ኢትዮጵያ ውስጥ። ዓለም አቀፋዊ ተቋምም ነው። እንደገና ደግሞ ኢትዮጵያም ውስጥ ፈቃድ ያለው አገልግሎት ነው። ስለዚህ በዋናነት ሁሉንም ወንጌል አማኞች የሚደግፍ አገልግሎት ስለሆነ በካውንስሉ አደረጃጀት አማካይነት ይህንን ደግሞ አሁንም እያደረግን ነው። ወደፊትም እንግዲህ ካውንስሉ ጋር በመመካከር በምን አቅጣጫ ይህንን መልካም ተሞክሮ ይህንን መልካም ውጤት ቤተክርስቲያናት ያጸናል የሚለውን የመከታተያ መንገዶች እየተዘረጉ ነው ያሉት። ግን ያ ማለት ሁልጊዜ የቢሊ ግርሃም የወንጌል አገልግሎት እያንዳንዱ ነገር ያደርጋል ማለት አይደለም። ቤተክርስቲያናት ባለቤትነታቸውን እንዲቀጥሉ ያላቸውን መልካም ተሞክሮ ከዓለም አቀፍ የመጣውን ነገር የራሳቸው አድርገው እንዲያስቀጥሉ ነው የምናደርገው እንጂ ለሁሉም ነገር ወደ ቢሊ ግርሃም አገልግሎት ማየት አስፈላጊም አይሆንም። ባለቤትነቱን ኦሬዲ አረጋግጠናል። በፊትም ባለቤት ናቸው። አሁን ደግሞ የበለጠ ባለቤት እንዲሆኑ አስፈላጊ የሆኑ ድጋፎች በየጊዜ እየታዩ የሚደረጉ ይሆናል። ስለ ድጋፍ ስታነሳ መቼም የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በዓለም አቀፍ ደረጃ የታወቀ ተቋም ነው። የገንዘብ እርዳታ ይሰጣል፣ ድጋፍ ያደርጋል። የቢሊ ግርሃም የወንጌል አገልግሎት ገንዘብም አይሰበስብም፣ የገንዘብ ድጋፍም አያደርግም። በዋናነት ዋና ዓላማው አንድ ዓላማ ብቻ ነው፣ ወንጌል እንዲሰበክ ምቹ ሁኔታ መፍጠር ነው። በሚያጋጥሙ መንገዶች ሁሉ ባሉት ስልቶች ሁሉ ወንጌል እንዲሰበክ ቤተክርስቲያናትን የማብቃት የማነሳሳት ወደዛ ትኩረት እንዲያደርጉ የማስቻል ነገር ነው እንጂ ከገንዘብ ጋር ከቁሳቁስ ጋር የሚደረግ ነገር የለውም። ቁሳቁስ ምናልባት እነዚህ የስልጠና ልዩ ልዩ ግብአቶች ከዚህ በፊትም ተሰጥተዋል። አሁንም የቀሩትን እየሰጠናቸው ነው። ይህንን ለ14ቱም የካውንስሉ መስራችና አባል ቤተክርስቲያናትና ህብረቶች ጥሪ ተደርጓል። በካውንስሉ አማካኝነት በእጃችን ያሉትን ጥቂትም ቢሆን ማቴሪያሎች እየወሰዱ እንድትጠቀሙ ወደፊት ራሳቸው ማባዛት ይችላሉ፣ ራሳቸው ማስቀጠል ይችላሉ። ስለዚህ በዚህ መንገድ ነው የሚቀጥለውና የቢሊ ግርሃም አገልግሎት ገንዘብም አይሰበስብም፣ ገንዘብም አይሰጥም። በጣም ጥሩ። ከዚህ በኋላስ ማንን ለመድረስ ነው ያቀዳችሁት? ምን አይነት ስልትን ትከተላላችሁ? ወይስ ያንኑ ከዚህ በፊት ሲሰጥ የነበረውን ቅድም እንደተባለው የክርስቲያን ህይወትና የምስክርነት ስልጠናን ሌሎችንም ስልጠናዎች እየሰጣችሁ ትቀጥላላችሁ ወይስ ምንድነው የሚደረገው? እስቲ ያሬዱ። ጥሩ ነው። እንግዲህ አሁንም እንደ ፓይለት ስተዲ ነው እያደረግን ያለነው። ምንድነው እያደረግን ያለነው? ወደ ክልል ከተሞች የመውጣት እንቅስቃሴዎችን ጀምረናል እና እየተከተልን ያለነው መስመር ሁለት አይነት መስመር ነው። አንደኛው ግጭት ውስጥ የነበሩ ክልሎችን ከተሞችን ለምሳሌ ግጭት ሲባል በጦርነት ውስጥ ያለፉትን እና ኮንፍሊክት ዞንስ የምንላቸውን እንደ ትግራይ ክልል፣ አማራ ክልል፣ ኦሮሚያ አካባቢ ወደዚያ አካባቢ የመንቀሳቀስና ያው ወንጌል ነው ለሁሉም ነገር መፍትሄው ብለን ነው የምናምነው እንደ ቢሊ ግርሃም የወንጌል አገልግሎት። ስለዚህ የወንጌሉ ቃል ሰላም ያመጣል፣ አንድነት ያመጣል፣ ህብረትን ያመጣል፣ ይቅር መባባልን ያመጣል የሚል አቋም ነው ያለን የእግዚአብሔርም ቃል ስለሚደግፈን። ስለዚህ ይህንን የወንጌል ቃል ይዞ ወደ ግጭት ከተሞች መሄድና አብያተ ክርስቲያናት ትኩረታቸውን አሁንም ወደ ወንጌል እንዲያደርጉ ማነሳሳት ስራ ላይ ነው ያለነው እና በዚህም እግዚአብሔር እየረዳን ይገኛል። ባለፉት 2-3 ሳምንታት ውስጥ ከሽሬ ጀምረን አክሱም፣ አድዋ፣ መቀሌ እነዚህን ክልሎች ከተሞች የማየት እና ትሬኒንጎቹን የመስጠት አጋጣሚዎች ተፈጥረው ነበረ። በጣም ከሚታሰበው በላይ ውጤታማ ነው። ሰው ለወንጌል ያለውን ልብ እያየን ነው ያለ ነው እና ምናልባት በጣም ከተማ ውስጥ ሆነን የምንሰማቸውና አክቹዋሊ ቦታው ላይ ሆነን የምናየው ነገር የተለያየ እንደሆነ አይተናል። እግዚአብሔር መንፈሳዊ አትሞስፌሩን እየቀየረው ነው ያለው። እውነትም ለውጥ የሚመጣው ከመለኮታዊ ጉብኝት እንደሆነ በተግባር እያየን ነው። በጣም ብዙ አማኞች ተሰብስበው ስልጠናውን ወስደዋል። መቀሌም ላይ ሽሬም ላይ እንደዚሁ። ከዛ በኋላ ስልጠና ከመውሰድ ባሻገርም
ከተመለስን በኋላ ሪፖርቶች ይደርሱን ነበረ። ወዲያውኑ ወደ ተግባር ነው የወጡት፣ ወደ ምስክርነት ነው የወጡት እና በየዕለቱ በዛ ከባድ ሁኔታ ውስጥ ወንጌልን እየመሰከሩ ሰዎች ለጌታ ምላሽ እየሰጡ ነው ያሉት። ስለዚህ እግዚአብሔር በስራ ላይ እንደሆነ በተግባር እያየን ያለ ነው። ወደ አማራ ክልልም እየተንቀሳቀስን ያለ ነው። ወልዲያ፣ ጎንደር፣ ወደ ሰሜን ጎንደር አክቹዋሊ ኮንፍሊክት ያለባቸው ኤሪያዎች ላይ የሄድን አብያተ ክርስቲያናት አሁንም በሌላ አጀንዳ እንዳይጠመዱ ወንጌልን ፎከስ አድርገው ከተንቀሳቀሱ የእግዚአብሔር የሰላም ኢንስትሩመንት መሆን እንደሚችሉ ይህንን ቃሉን እየተናገረና እየሰበክን ያለ ነው። ሁለተኛው ደግሞ ምንድነው ያደረግነው? ለወንጌል ምላሽ ሊሰጡ ከበድ ያለባቸው ቦታዎች ለወንጌል ለምሳሌ ወደ ጅግጅጋ አካባቢ እንደዚህ አይነት አካባቢዎች እየተንቀሳቀስን ያለ ነው። ስልጠናዎችን ሰጥተናል። የቤተ ክርስቲያናት አባላት ተሰብስበው ስልጠናውን ወስደዋል። በጣም የተነቃቃና ለመንፈስ ቅዱስ ዝግጁ የሆኑ ልቦችን አይተናል። ስለዚህ እግዚአብሔር አሁንም ምንም ነገር ሳይከለክለው በስራ ላይ እንደሆነ እያየን ያለ ነው። ስለዚህ ወደ ክልል ከተሞች በእንደዚህ አይነት መንገድ እየተዘረጋ እንገኛለን። መልካም ነው። እንግዲህ ይሄ ሁሉ ስራ እየተሰራ መቼም ያለ ተግዳሮት ወይም ደግሞ ያለ ችግር ይቀጥላል ማለት አይቻልምና ተግዳሮቶች አጋጥሟችኋል? እነኚህንስ ተግዳሮቶች እንዴት አለፋችሁ ወይም ደግሞ እንዴት እያለፋችሁ አላችሁ? ጋሽ በእርግጥ ገጥመውናል ተግዳሮቶች። ከመነሻውም ስንጀምር የአደረጃጀት ተግዳሮት ነበረ። የቢልግራም የወንጌል አገልግሎት ከኢትዮጵያ ወንጌል አማኞች ካውንስል ጋር ነው ፈቃድም ያለው ለመስራትም ደግሞ ስምምነት ያደረገው ያ ነበር። ያ የተደረገበት ምክንያት ሁሉንም የወንጌል አማኞች አንድ ላይ ሊያሰባስብ የሚችል ተቋም ነው በሚል ታሳቢ ነው የተጀመረውና ግን ወደ ስራ በመንገባበት ጊዜ ካውንስሉም አዲስ ስለነበር አደረጃጀቱንም አልጨረሰም ነበር። በአዲስ አበባም በሸገርም በክልሎችም ገና አደረጃጀት ላይ ስለነበር የቀደሙት አደረጃጀቶችና አዲስ እየተደረገ ባለው አደረጃጀት መካከል ክፍተቶች ነበሩ። ስለዚህ እነዚህን ክፍተቶች ለማጥበብ እና አንድ ላይ እስኪናመጣቸው ድረስ የተወሰነ ጊዜ ወስዶብናል። ያ ብቻ ሳይሆን አንዳንድ ጊዜ በትክክል ያለ መረዳትም ችግር ነበር። ስለዚህ እሱን በትዕግስትና በውይይት ካውንስሉና በተለይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትና ካውንስሉ ተመካክረው ለዛ ምቹ ሁኔታ በኋላ ስለፈጠሩ ያንን ልንወጣ ችለናል። ግን የተወሰነ ጊዜ ወስዶብናል ያንን ወደዛ ለማምጣት። ይሄ ደግሞ ተፈጥሯዊ ነው። ምክንያቱም አደረጃጀት ስለነበር ጊዜ ይወስድ ነበር። የቆየ አደረጃጀትም ደግሞ ነበረ። ሁለቱም እስኪጣጣሙ ድረስ ጊዜ ወስደዋል። እሱን በኋላ ካውንስሉና የወንጌላውያን አብያተ ክርስቲያናት ህብረት በጋራ ተነጋግረው ስለፈቱት በጣም የቀለለልን። ከዚህም የተነሳ ብዙ ቤተ እምነቶች ወዲያ ላይ ቀርተው ነበር ስልጠና ላለመውሰድ ጭምር ሁሉ ማለት ነው። አንዳንድ ብዥታዎች ስለነበሩ እሱን በዛ ልንወጣ ችለናል። ሌላው ተግዳሮት ለወንጌል የሚሰጠው ትኩረት የምንጠብቀውን ያህል አልነበረም ከአብያተ ክርስቲያናት ከሁሉም ቤተ ክርስቲያናት። ይሄን ደግሞ ያወቅነው እንዴት ነው? ስልጠናውን በምንሰጥበት ጊዜ እንደ መንቃት ነው የሆኑት ብዙዎቹ መጋቢያን ጭምር ወንጌላውያን ጭምር የስልጠናውን ሲያዩት በቃ ገና በትክክል የሚያስፈልገውን የምስክርነት ህይወት እየኖርን አይደለም እስከማለት የደረሱ ቤተክርስቲያናት አሉ። እንደው ስንዘምር ምን ስንል ሰንበት ላይ እንደዚህ ሙቀቱ ሲኖር በጣም ደስ ይለናል እንጂ ግን ለከያንዳንዱ አማኝ በተለይ እኔ እንድራስ ነኝ በሚለው ካርድ አማካይነት ወንጌልን እንዲመሰክር ለማብቃት ቀላል አልነበረም። ጊዜ የሚወስድ ነበር እሱ ራሱ። ስለዚህ ያ የሚያሳየው ምንድነው? ለወንጌል የተሰጠው ትኩረትና ቅድሚያ ጊዜ፣ አስፈላጊ ቁሳቁስ፣ አስፈላጊ ሀብት ብዙ አልነበረም ማለት ነው። እና እስከዛሬም ድረስ ከቢልግራም የወንጌል አገልግሎት ነው እነዚህን ትራክቶች በራሪ ጽሁፎች ሁሉ የሚጠብቁት አንዳንድ ቤተክርስቲያናት። ይሄ ያው ቀላል አልነበረም። ስለዚህ ተጨማሪ ማሳተም ነበረብን፣ ተጨማሪ ጥረት ማድረግ ነበረብንና ያ የውስጥ ችግር እንደሆነ በኋላ ተረተን ሁሉም ግን ስለነቁ በጣም እየተደነቁ ነበር። በኋላ ለለውጥ ምክንያት የሆኑት ራሳቸው ቤተክርስቲያናትና ማህበረ ምዕመናን ናቸው። ለካ እንደዚህ ቀላል የሚመስል ግን ለማድረግ የሚከብድ አስቸጋሪ ነገር ውስጥ ነው ለካ ያለ ነው ብለው እንደ መዋንን ነው የሆኑትና ያም
ትልቁ እግዚአብሔርን የምናመሰግንበት ነው። ሌላ የቋንቋም ተግዳሮት ነበረብን። እኛ ስንዘጋጅ ለከተማ ለአዲስ አበባ ስለነበር የተዘጋጀ ነው። በአፋን ኦሮሞ በኦሮምኛ ቋንቋ ማቴሪያሎች አልተዘጋጁም ነበር። ስለዚህ ይሄም እኛ ላይ ጫና ፈጥሮብን ነበር። ቶሎ ተረባርበን የተወሰኑት ነገሮች እንደገና ተተርጉመው ምላሽ ተሰጥቶ ሸገርንም ጭምር በሚያካትት መንገድ ወደፊት ደግሞ በኦሮሚያና በኦሮምኛ ተናጋሪዎች አካባቢ ሊጠቀሙ በሚችሉበት መንገድ እሱንም ልንወጣ ችለናል። ሌሎች ጥቃቅን የሆኑ ብዙ ችግሮች አሉ፣ ግን እኛ ዋና ዋና የምንላቸው መፍታት ላይ ነው ያተኮርነው እንጂ ወንጌል ሁልጊዜም ተግዳሮት አለው። የውስጥ ተግዳሮትም አለ፣ የውጭ ተግዳሮትም አለ። ስለ ቅድም ስለ እኔ እንድሪያስ ነኝ አንስተሃልና ምንድን ነው ይሄ እኔ እንድሪያስ ነኝ ምን ማለት ነው? ምናልባት ተመልካቾቻችን ግልጽ ላይ ሆነላቸው ይችላል። ይሄን በብዙ ስልጠናዎች የተነሳ ጉዳይ ነው። ይሄ ክርስቲያናዊ ህይወትና ምስክርነት የሚለው ስልጠና ትምህርት ዋና ቁልፉ ነገር በክርስቲያኑ ህይወት ላይ ነው የሚያተኩረው። የኔ ህይወት ያንተ ህይወት ፍሬያማ ውጤታማ ነው ወይ የሚለው ነው መጀመሪያ የሚጠይቀው። ያ በሌለበት ስለ ክርስቶስ ምስክር መሆን ያስቸግራል። ስለዚህ መጀመሪያ ስልጠናው እሱን ነው የሚያረጋግጠው። ክርስቲያናዊ ህይወት በእግሩ መቆሙን፣ ፍሬያማ መሆኑን፣ አሸናፊ መሆኑን። ቀጥሎ የሚመጣው ክርስቲያናዊ ምስክርነት ወይም የወንጌል መስካሪ መሆን ይመጣል። ህይወት ካለ መመስከር አይከብድምና ስለዚህ እንድሪያስን እንደምሳሌ የተወሰደው ለምንድን ነው? እንድሪያስ ወዲያው ወንድሙን ወደ ክርስቶስ ስላመጣ እኛም በህይወታችን የቤተሰብ አባላቶቻችንን፣ ጎረቤቶቻችንን፣ በመስሪያ ቤት ባልደረቦቻችንን፣ በትምህርት ቤት በገበያ የትም ሊሆን ይችላል እንደ እንድሪያስ ሰዎችን ወደ እግዚአብሔር መንግስት ሰዎች ንስሐ እንዲገቡ ወደ እግዚአብሔር መንግስት እንዲመለሱ ምክንያት እንሁን። ቢያንስ ለአንድ ሰው ግን ከአንድ ሰው በላይ ነው ጥሪ የሚያደርገው እኔ እንድሪያስ ነኝ የሚለው ካርድ ከአንድ ሰው በላይ እንድንጸልይ፣ ወንጌል እንድናካፍል፣ እንድንከታተል፣ ንስሐ እንዲገባ፣ ወደ እግዚአብሔር መንግስት እንዲመለስ እንድናበቃ የሚያደርግ ቀላል የሆነ መንገድ ነው። ሌላ ምንም የተለየ ነገርም አይደለም። በጣም ጥሩ። እንግዲህ ያሬዶ ስራውን ስትገመግሙ ምንድነው የኢትዮጵያ ቤተክርስቲያን የምትማረው ከዚህ የወንጌል ስርጭት ስራ አንፃር ትላለህ አንተ? ጥሩ ነው ነጋ። አንተም እንግዲህ የስልጠናው የዝግጅቱም ክፍል ስለነበርክ ታውቀዋለህ ብዙ የምንወያይባቸው ነገሮች ስለሆኑና የኢትዮጵያ ቤተክርስቲያን የመጀመሪያ ልትማር የሚገባው ፕራዮሪቲዋን ማስተካከል አለባት። ያው በቤተክርስቲያንም በተለያየ በአገልግሎት ውስጥ ተሳትፈን ምናየው ነገር አለ። ቤተክርስቲያን በጣም ወደ ውስጧ የማተኮር ሞር ኢንተርናሊ ፎከስድ የመሆን አይነትና ውስጥ ባሉ ነገሮች ላይ ብዙ ጊዜዋን ያላትን አቅም፣ ጉልበቱን፣ ፋይናንሱን ኢንቨስት የማድረግ አይነት ነገር አለና ይሄ ነገር ብዙ አላሻገረንም እንደ ቤተክርስቲያን። ስለዚህ ቤተክርስቲያን መጀመሪያ ፕራዮሪቲዋን ማስተካከል አለባት። በአጭርም ሆነ በረጅም አጣዳፊ ነው። ኢቨን አጭር ረጅም የምንለው ሳይሆን ቤዚካሊ ጥሪዋ ወንጌል ስለሆነ ፕራዮሪቲ ነምበር 1 በቤተክርስቲያን ወንጌል መሆን መቻል አለበት። ያ ምናልባት ብዙ ወደ ውስጥ የምናያቸውን ችግሮች ለመፍታት ትልቁ መፍትሄም መዘርጋት ሊሆን እንደሚችል እና ሊሆን እንደሚችል ሳይሆን እንደሆነ ፕራክቲካሊ አይተነዋል። ብዙ ልዩነቶች ባሉበት አካባቢ ስልጠናውን ስንሰጥ ኢሚዲየትሊ ልዩነቶችን ሁሉ ጥለው ወደ ወንጌል በማተኮር ዩኒቲ ሲመጣ አይተናል። ለምሳሌ አንድ የስልጠና ቦታ ላይ የመጀመሪያ አካባቢ የነበረን ምስክርነት ምንድነው? አንድ ሰው ወይም አንድ አገልጋይ ከቤተክርስቲያን በግጭት ምክንያት ወጥቶ ሌላ ቤተክርስቲያን መስርቷል እዛው አካባቢ። በጣም አሳዛኝ በሆነ መንገድ ማለት ነው። ስልጠናውን ስንሄድ የሁለቱም ቤተክርስቲያን አመራሮች ነበሩ። ከዛ ዋናው ስልጠናው አሁን አቶ አዲስ እንደተናገረው የክርስቲያን ህይወትና ምስክርነት ነው። ህይወት ላይ ትኩረት ያላረገ ስልጠና ምስክርነት ውጤት አይኖረውም። ስለዚህ ህይወታችን ምን ይመስላል? የእግዚአብሔርን ቃል ማዕከል እናደርጋለን ወይ? መንፈስ ቅዱስን እንሰማለን ወይ? እንጸልያለን ወይ?
እነዚህ ነገሮች ላይ በጣም ፎከስ አድርጎ የፊልጶስና የሐዋርያትን የህይወት ምስክርነትና የህይወት ምሳሌዎች እንደ ሞዴል የሚል ስልጠና ስለነበር ጠንከር ያለና የእግዚአብሔር መንፈስ በጣም ሰዎችንም አሰልጣኞችንም የሚወቅስበት አይነት ሁኔታ ነበርና ያ ከቤተክርስቲያን ተነጥሎ ወጥቶ የራሱን ቤተክርስቲያን የመሰረተው ሰው ኢሚዲየትሊ በንስሐ ከቤተክርስቲያን መሪዎች ጋር ታርቆ እንደገና ቤተክርስቲያኑን እሱ የከፈተውን ዘግቶ ወደ አንድ እንደመጡ የመጀመሪያ ምስክርነታችን ነበር። ያ በጣም ልብን የሚያሞቅና የሚያነሳሳ ስልጠና ነበርና ቤተክርስቲያን ፕራዮሪቲዋን ወንጌል ላይ ካደረገች እውነተኛው አንድነት መገለጥ እንደሚጀምር ፕራክቲካሊ አይተናል። ስለዚህ አሁንም አንድነትን ለማምጣት የተለያዩ ስልጠናዎች የተለያዩ ንግግሮች ምናምን ሳይሆኑ ጥሩ ሊሆኑ ይችላሉ እነዚህ ነገሮች ፎከሳችንን ማስተካከል። ስለዚህ ቤተክርስቲያን ፕራዮሪቲዋን ምን ላይ ነው እያደረገች ያለችው? ምን ላይ ነው ኢንቨስት ያደረገችው? በጊዜ በገንዘብ በጉልበት ይህንን ነገር የመጀመሪያ ማየት አለባት። ሁለተኛው የቢሊግራም የወንጌል አገልግሎት ያስተማረን ወይም በጣም አጉልቶ ያሳየን ነገር ቢኖር ዝግጅት በጣም አስፈላጊ ነው። እንግዲህ እንዳልነው ለሁለት ቀን የካቲት 29 እና 30 ለሚኖረው ኮንፈረንስ ከዓመት በላይ ነበረ ዝግጅቱ። ስለዚህ ትኩረቱ ኢቨንት አድርጎ መሄድ አይደለም፣ ቤተክርስቲያንን ማስታጠቅ ነው። ቤተክርስቲያንን እንደገና ሪዳይሬክት ማድረግ ሪፎከስ ማድረግ ነበረ። ስለዚህ ዝግጅት ምን ያህል ማተር እንደሚያደርግ አይተናል። ምንም ስጋት አልነበረንም። መጨረሻ ላይ ከስጋ መመካት ሳይሆን የነበረውን የጸሎትና የስልጠና ዝግጅት ስላየን እግዚአብሔር በእርግጠኝነት ፍሬ እንደሚሰጠን እርግጠኞች ነበረን። ያው እንደ ስጋና እንደ ድክመታችን የተወሰኑ ጥርጣሬዎች ቢኖሩንም ግን እግዚአብሔር እንደሚጎበኝ እርግጠኛ ነበረን። ምክንያቱም በቂ ዝግጅት፣ በቂ ስልጠና፣ በቂ ጸሎት ተደርጓል። ስለዚህ ቤተክርስቲያን አንዳንድ ነገሮችን ስታደርግ እንዲሁ የግብር ይውጣ የጥድፊያ አይነት ነገር ሳይሆን በቂ ዝግጅት ማድረግ አለባት። ማንኛውንም ነገር ስታደርግ በስልጠና ሊሆን ይችላል፣ በጸሎት ሊሆን ይችላል፣ ሰዎችን በማስተባበር ሊሆን ይችላል። ዝግጅት ማተር እንደሚያደርግ አይተናል። ከዝግጅት ተጨማሪ ያየነው ነገር እቅድ አስፈላጊ ከዝግጅት ጋር ይገናኛል። ግን ፕላኒንግ ማተር ያደርጋል። በቂ የሆነ ፕላኒንግ የት ነው ለመድረስ የምንፈልገው? በምን አይነት መንገድ ነው እዛ ላይ የምንደርሰው? ስትራቴጂክ ፕላንም ሆነ አክሽን ፕላኖችን እያወጡ መንቀሳቀስ እንደሚያስፈልግ አይተናል። የጸሎትን አስፈላጊነት አይተናል። የእኛም ቢሮ እንግዲህ የምታውቀው ነው ነጋ የሚጎበኙ አገልጋዮች ሁሉ የሚሉት የሆነ የስልጠና ቢሮ ሳይሆን መንፈሳዊ ተቋም እንደሆነ በደንብ ያየው ነበር። ኤቭሪባዲ የሚመጣው ሰው ሁሉ በዚህ በጸሎት አብሮ ኢንጌጅ ሲያደርግ አይተናል። እግዚአብሔር ምን ያህል መንፈሳዊ አትሞስፌሩ እንደለወጠው አይተናል። ስለዚህ የጸሎት ዝግጅት ከዛ በኋላ ደግሞ ተግባር ማተር ያደርጋል። እየተዘጋጁ ረጅም ጊዜ መቆየት ሳይሆን አክት ማድረግ። በቃ ተዘጋጅተናል፣ ሰልጥነናል፣ ጸልየናል፣ ስለዚህ እንውጣ ወደ ወንጌል አገልግሎት። ስለዚህ ቤተክርስቲያን ተግባራዊ እርምጃዎችን መውሰድ አለባት። ለረጅም ጊዜ እንዲሁ አንዳንዴ ፍርሃትም ሊሆን ይችላል እየተዘጋጁ መቆየት ሳይሆን ወደ አክሽን መውጣት። በቃ እግዚአብሔር አሳልፎ ሰጥቶናል እንውጣ በሚል እምነትና ድፍረት መውጣት ያስፈልጋል። እና የኢትዮጵያ ቤተክርስቲያን በአጠቃላይ ስልጠና ላይ ፕላኒንግ ላይ እንዲሁም ተግባር ላይ አጭርም ረጅምም ፕላን አድርጋ ብትንቀሳቀስ ጥሩ ነው ብዬ አስባለሁ። በጣም ጥሩ። እንግዲህ አሁን መቼም የወንጌል ስራ አንዴ ተሰርቶ የሚቆም አይደለም። ለወደፊቱ እንዲህ ያለ ነገር እንዲህ ያለ የወንጌል ስራ መድገም ቢያስፈልግ ጋሽ አዲሴ እና በተሻለ ሁኔታ ለመስራት ምን መደረግ አለበት? ወይም በእናንተ በኩል አሁን በቢሊግራም ኢቫንጀሊስቲክ አሶሲዬሽን ቢሰራ ምን ማድረግ አለብን ትላላችሁ ለወደፊቱ? አመሰግናለሁ። እንግዲህ ከሂደቱ የተማርነው ነገር አለ፣ ከውጤቱም የተማርነው ነገር አለ። ስለዚህ በቢሊግራም የወንጌል አገልግሎት በኩል ምንም አላስቀረንም ማለት ይቻላል። በዓለም አቀፍ ከሚደረጉ ሂደቶች ሁሉ እንግዲህ ዓለም አቀፍ ቡድኑ እንደመሰከረልን በጣም በጥራት በጊዜም በጥራትም እንደተሰራ አረጋግጠውልናል። ይሄንን ደግሞ ምንም ሳናስቀር ለኢትዮጵያ ወንጌል አማኞች ቤተክርስቲያናት አስተላልፈናል። በእጃቸው ሁሉን ነገር ምንም ሳናስቀር ስለሰጠን እነሱ አሁን ባለቤት ናቸው። ድሮም ባለቤት ናቸው፣ ግን አሁን የበለጠ ይህንን ጉዳይ ለማስቀጠል ለማጽናት ለማባዛት ባለቤት ናቸው። ለዚህ ደግሞ ማሳያ የሚሆኑት እነዚህ የተለያዩ የተደራጁ የስልጠና ማቴሪያሎች አሉ። ይሄ ለምሳሌ የአሰልጣኞች ነው፣ ራሱን የቻለ በውስጡ ብዙ ነገሮችን ያካተተ ነው። ወንጌል ምስክርነትን እንዴት መምራት እንዳለብን የሚያሳይ ስለሆነ ስለዚህ
ይሄንኑ ማስቀጠል ነው የሚያስፈልገው። ቢሊግራም ደግሞ አይደለም ቤተክርስቲያን የምታስቀጥለው ዕለት በዕለት ይሄ አለ በእጃቸው ሰጥተናል። ያልወሰደ ቤተ እምነት የለም። ለቀሩትም እየሰጠን ነው። ሁለተኛ መጋቢያንና ወንጌላውያን ለነሱ ደግሞ የመጋቢ መምሪያ የሚል አለ። ይሄ ፓክ የሚያሳየው መጋቢያን፣ ወንጌላውያን፣ ቄሶች፣ አገልጋዮች ደግሞ ይህንን የወንጌል አገልግሎትን እንዴት አድርገው በቤተክርስቲያን ውስጥ ከለመዱበትም ከሚያውቁትም በተጨማሪ ደግሞ ይህን ዓለም አቀፉን ልምድ ቢሊግራም እንግዲህ ከሊስትሮ ታች ካለው ማንም መንገድ ከሚጠርግም ከሚለምንም ሰው ጀምሮ እስከ ሀገር መሪ ድረስ ነው ወንጌልን ሲሰብኩ የኖሩት ምሳሌ የሆኑት ማለት ነው። ዛሬም ይህን ማድረግ ይኖርብናል። ሁላችንም የተጠራነው ለዛ ስለሆነ ስለዚህ ይህንን እንዲያንቀሳቅሱ ለመጋቢያን ያዘጋጀነው መምሪያ ለሁሉም ቤተክርስቲያናት ሰጥተናል። ይህም አንዱ ምሳሌ ነው እንግዲህ እንዴት በተሻለ ሁኔታ ማስቀጠል እንደሚኖርባቸው መሳሪያው በእጃቸው አለ። ሌላ አማካሪዎችና ክትትል የሚያደርጉ ሰዎች ደግሞ የሚጠቀሙበት እንደዚሁ የአማካሪው መምሪያ የሚል አለ። ይህም በእጃቸው ገብቷል። ስለዚህ እነዚህን ነገሮች ተጠቅመው የተሻለ ነገር ያደርጋሉ ብለን ነው ሁሉም ቤተ እምነቶች የምንጠብቀው። ለዛ ደግሞ ለሁሉም ቤተ እምነቶችና ህብረቶች ጥሪ አድርገናል። በእያንዳንዱ ፓክ ውስጥ ራሱን የቻለ ለዚህ የሚረዳ መጽሐፍ አለ ማለት ነው። ይሄ ለምሳሌ እዚህ ውስጥ ያለው ወደ 5 ነገሮች ናቸው ያሉት። ለአሰልጣኞች በሚሰለጥኑበት ጊዜ ሙሉን ነገር የሚያውቁት የክርስቲያን ህይወትና ምስክርነት የሚለው ዋና ኮርሱ አለ። ከዛ ደግሞ በክርስቶስ ማደግ የሚል መጽሐፍ አለ እዚህ ውስጥ። እንደገና ደግሞ በክርስቶስ መኖር የሚል አዳዲስ ሰዎችን እንዴት ማዘጋጀት እንዳለባቸው አስቀድሞ እንዲያስቡበት የተዘጋጀ ነው። ከዛ ደግሞ ሰላም ከእግዚአብሔር ጋር የሚል እንደዚሁ ለመስካሪዎች ጥሩ የሚሆን ይሄ አለ። እንደገና ደግሞ እኔ እንድራስ ነኝ ያው ብዙ ጊዜ እኔ እንድራስ ይባላል ወይ እኔ እንድራስ ነኝ ብለው ደግሞ የሚመሰክሩበት ለመስካሪዎች ለእያንዳንዱ አማኝ የሚሰጥ ማለት ነው። የጸሎት ካርድ ማለት የጸሎትም የክትትልም እንደገና ደግሞ ምስክርም የሚሆንበት እዚህ ላይ ያንድን የቤተሰብ አባል ወይም ጓደኛ ስም ጻፍኩ ማለት ዝም ብሎ መጻፍ አይደለም። አስቤ ነው የምጽፈው። ከዛ መጸለይ አለብኝ፣ ከዛ መመስከር አለብኝ፣ ከዛ መከታተል አለብኝ። ከዛ ወደ ቤተ ክርስቲያን ወደ እግዚአብሔር መንግስት ጸንቶ እንዲመጣ ማስቻል ያስፈልጋል። ስለዚህ እዚህ ውስጥ በቂ ነገር ነው ያለው። ይሄ የመጋቢው ያለው በአብዛኛው መጋቢው በቤተ ክርስቲያን በአጥቢያና ማህበረ ምዕመናን ውስጥ ህዝቡን እንዴት አድርጎ ያንቀሳቅሳል፣ ያሰማራል ለወንጌል ምስክርነት፣ ለጸሎት። በተለይ የጸሎትና የወንጌል ምስክርነት ቀኖች ይመደባሉ ቤተክርስቲያን ውስጥ። በነዛ ቀን እያንዳንዱ ሰው ይሄ ካርድ ይደርሰዋል። እኔ እንድሪያስ ነኝ ካርድ። እኔ እንደ እንድሪያስ ብዙ ሰዎች ጽፈዋል። እኔም ጽፌያለሁ፣ በየጊዜም እጽፋለሁ። እዛ ላይ እጸልያለሁ። ቶሎ የሚወስነው ይወስናል፣ የማይወስነውን ግን አልወሰነም ብዬ አልተውም። በጽናት መጸለይ መቀጠል አለብኝ ያ ሰው ወደ እግዚአብሔር መንግስት እስኪመጣና ሲመጣ ደግሞ በዚህኛው የማማከር እዚህ ውስጥም ደግሞ እንደዚሁ በክርስቶስ መኖር ድጋሚ በክርስቶስ ማደግ የሚለው ለአዲስ ሰዎች የሚሰጥ ነው። ለአሰልጣኙ ሳይሆን ለአዲሱ ሰው መጽሐፍ ቅዱስን እንዴት ማጥናት እንዳለበት፣ ከሌሎች ሰዎች ጋር እንዴት ህብረት ማድረግ እንዳለበት፣ ቤተክርስቲያን መከታተል እንዳለበት፣ እሱ ደግሞ መልሶ መስካሪ መሆን እንዳለበት የሚገልጹ እዚህ ውስጥ መጽሐፍት ስላሉ በተሻለ ሁኔታ ቤተክርስቲያን ታደርጋለች ብለን ነው እንጂ የምንጠብቀው እኛ ባነሰ ሁኔታ ታደርጋለች ብለን አንጠብቅም። መልካም ነው። እንግዲህ የሁሉ ስራ ተሰራ በአዲስ አበባና በሸገር ዙሪያ መቼም በየክልሉ ያሉ ተመልካቾቻችን እንዲሁም ደግሞ አማኞች እኛስ ማለታቸው አይቀርም እና እንዲህ ያለ የወንጌል ስርጭት ስራ ለማካሄድ የታሰበ ነገር አለ ያሬድ? እንግዲህ መጀመሪያ ትንሽ ወደኋላ አንድ ልመልስና እቺኛዋ አሁን ወደ ክልል ከተሞች ስንወጣ በተለይ ኮንፍሊክት ዞኖች አካባቢ የክርስቲያን ህይወትና ምስክርነት ስልጠና እንሰጥና ተጨማሪ እንደዚህ በጦርነት የተጎዱ አካባቢዎች ላይ የምናየው ሰቆቃ አለ። ሰዎች ውስጥ ያለ የህሊና ጠባሳ ወይም የህሊና ቁስል እንዳለ እንረዳለን። ስለዚህ ወንጌል ለሁሉም ነገር መፍትሄ ነው ስንል ለሁሉም ሰው ለመንፈሱም ለነፍሱም ለስጋውም ማለታችን ነውና የሰዎችን ህሊና እንዴት አድሬስ እናደርግ፣ እያለፉ ያለበትን ጨለማ ወይም ሰቆቃ በምን አይነት መንገድ አድሬስ እናደርግ በሚል ከክርስቲያን ህይወትና ምስክርነት ተጨማሪ
ይሄኛው ተስፋ በሰቆቃ ውስጥ ወይም ደግሞ የትራውማ ሂሊንግ ስልጠናዎችንም እየሰጠን እንገኛለን በተለይ ኮንፍሊክት ዞኖች አካባቢ ማለት ነው። ያን ካልኩ በኋላ አሁን በክልል ከተሞች ያሉት ጋሽ አዲስ በደንብ ጠቅሶታል። ቢሊግራም አገልግሎት እየሄደ እንደዚህ አይነት ዝግጅቶችን ማደራጀትን እንደ ትኩረቱ አያደርግም። ቤተክርስቲያናት የራሳቸው አድርገው እንዲወስዱት እንፈልጋለን። ስለዚህ ፕላን እንዲያደርጉ ስልጠና ላይ ከዛ በኋላ ከስልጠና በኋላ ደግሞ የወንጌል ስርጭት ተግባራዊ እንቅስቃሴዎች እንዲያደርጉ እንደ እቅዳቸው ደግሞ እንደዚህ የጀማ ስብከቶችን ማድረግ የሚፈልጉ ከሆነ ራሳቸው እንዲያዘጋጁ እገዛ ከመስጠት ውጪ በስልጠናና በማማከር ከዛ ውጪ እንደዚህ አይነት እስካሁን ድረስ ፕላን ውስጥ የለም። ወደፊት እንግዲህ ምን ይሆናል። ሶፋር ግን አብያተ ክርስቲያናት በራሳቸው እንቅስቃሴውን እንዲያስቀጥሉ እና መልካም ጅማሬዎችም እያየን ነው። አንዳንድ ቦታዎች ላይ ጥሩ እንቅስቃሴዎች እያየንባቸው ነውና ያንን ማገዝ በስልጠና ወይ በምክር ማገዝ ላይ ምናልባት ልንረዳቸው እንችላለን። መልካም ነው። ቀደም ያነሳው የክርስቲያን ሕይወትና ምስክርነት ስልጠና አለ። አገልጋዮች ብቻ ናቸው ይሄን ስልጠና የተካፈሉት? ሌሎች ባለሙያዎች አሁን ክርስቲያን የሆኑ ሌሎች የሙያ ዘርፍ ላይ የተሰማሩ ወገኖች አሉ? ለምሳሌ በጤና፣ በግብርና፣ በሚዲያ፣ በተለያየ በህግ እና እነኚህስ ተካፋዮች ነበሩ? ምናልባት ከእናንተ ተመክሮ ውስጥ በትክክል አሁን በእኛ ቢሮ የጤና ባለሙያዎች በደንብ ስልጠናውን ወስደው የመስቀል አደባባይ ፕሮግራም ላይ በማማከርም የተለያየ የጤና እክሎች ቢያጋጥሙ ሬዲሜድ ሆነው ሰዎችን ለማገዝ ዝግጁ ነበሩ። ይሄ ብቻ አይደለም። ሚዲያ ላይ በዋነኝነት እንግዲህ በወንድማችን ነጋ የሚመራው ክፍል አለ። በተደጋጋሚ ስልጠናዎች ተሰጥተዋል። የክርስቲያን ሕይወትና ምስክርነት፣ ክርስቲያናዊ የሚዲያ ሰራተኝነት ምን ይመስላል የሚል በወቅቱ ያሉ ከሚዲያ ጋር የተያያዙ ክርስቲያናዊ ተግዳሮቶችን የሚሞግትና መፍትሄ የሚሰጥ ስልጠናዎች በአንተ እንደተዘጋጁ እናውቃለን። እኔም ተሳትፌያለሁ። በቀደም በጣም ደስ የሚል ነበረ። የሚዲያ ባለሙያዎች በደንብ ስልጠናውን ተሳትፈዋል። ሌሎችም ፕሮፌሽናሎችን እንዲሁ መሪዎችን ብቻ ሳይሆን እያንዳንዱ አማኝ መስካሪ ሊሆን ይገባል። ስለሆነ እያንዳንዱ አማኝ ድረስ ከላይ መዋቅር ጀምሮ እስከታች ድረስ ስልጠናውን እንዲወስዱ ያደረግንበት ዝግጅት ነበረ። እግዚአብሔር የተመሰገነ ይሁን። እንግዲህ ወደ ማጠቃለያ ጥሪ ለማድረግ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በኩል ለሁሉም ቤተ እምነቶችና ህብረቶች ጥሪ ተደርጓል። የቢሊግራም የወንጌል አገልግሎት መልእክቱን እና መሳሪያውን በደንብ አስተላልፏል ለቤተክርስቲያን። የቀሩ ነገሮች እና ቀጣይ ቅድም ስለ ክልሎችም ያነሳው አለ። እንደገና ደግሞ በተሻለ ሁኔታ ማድረግ ስለሚችሉ በተደረገው ጥሪ መሰረት በእጃችን ያሉትን ልዩ ልዩ ተጨማሪ ማቴሪያሎች ከኛ ቢሮ በተለይ ከሰኔ 30 በፊት እንዲወስዱ ነው በድጋሚ የምናሳስባቸው። የወሰዱ አሉ። ስልጠናውን በጣም እያፋጠኑ ያሉ ቤተ እምነቶች የመኖራቸው ነው ያል ደግሞ እንደገና ቅስቀሳ የሚፈልጉ ማስታወስ የሚፈልጉ ቤተ እምነቶችና ህብረቶችም ስላሉ እነሱም ከሰኔ 30 በፊት ከኛ ቢሮ ጋር ግንኙነት አድርገው የሚያስፈልጋቸውን ድጋፍ የሚያስፈልጋቸውን ማቴሪያልም መውሰድ እንዲችሉ በድጋሚ ጥሪ እናደርጋለን። ቤተክርስቲያን ደግሞ ይሄን ለሁል ጊዜ የክርስቶስ እስኪመጣ ድረስ ስራው አድርጋ ትቀጥላለች ብለን ደግሞ ሙሉ እምነት አለ። በጣም ጥሩ። እዚህ ላይ ያዝል አድርገህና ጋሽ አዲስ ምናልባት እንግዲህ ይሄ ሁሉ ስራ ተሰራ እንደው ይሄንም ጥያቄ አንድ ላይ እንድትመልስልኝ ነው። ስኬታማ ነን ብላችሁ ታስባላችሁ? የቢሊግራም ኢቫንጀሊስቲክ አሶሲዬሽን የኢትዮጵያ ቢሮ ይሄንን ጉዳይ በመከወን ልክ እንደ እቅዱ እንደ ስልታዊ እቅዱ ማለት ነው እንደገናም ደግሞ እንዳሰበው ነገር ተከናውኗል ብላችሁ ታስባላችሁ? አንድ እሱ ነው። ሁለተኛ ደግሞ የምታስተላልፈው መልእክት አለ ለህዝቡ ከወንጌል ስርጭት አንጻር ምእመናንን ያመኑትንም ደግሞ የዳኑትን ከመያዝ አንጻር ለቤተ ክርስቲያንም ለምእመኑ የምታስተላልፈው መልእክት ካለ? እንግዲህ ውጤታማነትን ሌሎች ቢገመግሙ ደስ ይለናል። ይገመግማሉ ብለን ተስፋ እናደርጋለን። ግን ከዓለም አቀፍ ከመጡት እንግዶችና ከሀገር ውስጥም ያገኘናቸው ምስክርነቶች ይህንን በነገራችን ላይ በደንብ ስርዓት ባለው መንገድ የተገኘውን ልምድ የተገኘውን ዕውቀት በሙሉ ለኢትዮጵያ ቤተክርስቲያን በሰነድ መልክ አዘጋጅተናል። ወደፊት ለሁሉም ቤተክርስቲያናት በካውንስል አማካይነት የሚደርስ ይሆናል። ስለዚህ ከዛ ያገኘነው ምስክርነት ምንድነው?
በጣም ከተገመተው በላይ ከተጠበቀው በላይ ብዙ ነገሮች መከናወናቸው ነው። እስከ መገረም ድረስ ነበር መልእክት ምልኩልን ከዋና ጽሕፈት ቤትም እንደገና ደግሞ ከተለያዩ ቤተክርስቲያናት ብናገኛቸው ምላሾች የሚገርም ነው። ያንንም ደግሞ በመጽሐፍ መልክ አዘጋጅተናል። ስለዚህ ያ ሁሉ ለኢትዮጵያ ቤተክርስቲያን የሚሆን ነው። ሆኖም ግን ብዙ ስራ ይቀራል። አሁን እኛ ከገመትነውና ካቀድነው በላይ መሄድ የሚቻልባቸው ነገሮች ነበሩ። ግን በአንዳንድ ቅድም ባነሳናቸው አንዳንድ ተግዳሮቶች ምክንያት የፈለግነውን ያህል ያለንባቸው አንዳንድ ስራዎች አሉ። ወደፊት ቤተክርስቲያን የምታርማቸው የምታስተካክላቸው በተለይ አደረጃጀት፣ የመንፈስ አንድነት፣ ወንጌል ላይ ትኩረት መስጠት፣ እነዚህ ነገሮች ላይ አሁንም ልዩ ትኩረት ይፈልጋል። ምክንያቱም ቤተክርስቲያን ያለችው የእግዚአብሔር መንግስት ለማወጅ ነው። ሌላ ስራ የላትም። መንግስትን ሊያደርግ አይችልም። የንግዱ ማህበረሰብ ሊያደርግ አይችልም። ሌላ ባለሙያም ሊያደርግ አይችልም። ቤተክርስቲያን ብቻ ማድረግ የሚችለው ስራ ይሄ ስለሆነ በዚህ ላይ ትኩረት እንዲደረግ ነው። ይሄ ሲባል ደግሞ በዋናነት ይህንን ማድረግ የሚገባቸው እያንዳንዱ ክርስቶስን የሚከተል አማኝ ነው ማድረግ ያለበት። ቤተክርስቲያንን ጥቅል ማድረግ አንችልም። እኔ ነኝ፣ አንተ ነህ፣ ያሬድ ነው፣ ሌሎች ተመልካቾቻችን ሁሉ የዚህ ኃላፊ ናቸው። የሆነ መጋቢ የሚያደርገው ቄስ የሚያደርገው ወንጌላዊ የሚያደርገው ሳይሆን እኔ ማደርገው ነው። ሰዎች ከእግዚአብሔር ጋር ሰላም እንዲኖራቸው መመስከር፣ መጸለይ የኔ ኃላፊነት ነው። ስለዚህ ይህንን ፕሮግራም የሚከታተሉም ወደፊትም ደግሞ በቤተክርስቲያን የሚመላለሱ አማኞች ሁሉ ፍሬያማ ክርስቲያናዊ ህይወት እንዲኖሩና የወንጌል ምስክር እንዲሆኑ የክርስቶስ ምስክር እንዲሆኑ ነው ጥሪያችን። ይሄ ከተደረገ ብዙ ነገሮቻችን መፍትሄ ያገኛሉ። እግዚአብሔር የተመሰገነ ይሁን። ወንድማችን እንግዲህ ጋሽ አዲስ ያማዶ እንዲሁም ወንድም ያሬድ አሻግሬ ጥሪያችንን አክብራችሁ ስቱዲዮ ድረስ በመምጣት ይህንን ቃለ ምልልስ ስለሰጣችሁ አብራችሁ ስለተወያያችሁ ጌታ ይባርካችሁ። እንግዲህ በቀጣይ ደግሞ የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ከዚህ የሰፋ ትልልቅ ስራዎችን በኢትዮጵያ ምድር ያከናውናል ብለን ተስፋ እናደርጋለን። ተመልካቾቻችን እንግዲህ ዝግጅታችንን አጠናቀናል። እስካሁን ድረስ በትዕግስት በመጠባበቅ ስላዳመጣችሁ ስለተመለከታችሁ ጌታ ይባርካችሁ። ፕሮግራሙን በማዘጋጀት ያቀረብኩኝ ነጋ ፈለቀ ነኝ። ሰላም ቆዩ።